እግዚአብሔር እንዲህ ይላችኋል፣ ይህ ጊዜ የእናንተ ነው። ይህ ጊዜ የእናንተ ነው። መጽሐፍ ቅዱስ ላይ ስታነቡ ማለት ዘፍጥረት ምዕራፍ 26 ላይ ይስሐቅ በአብርሃም ዘመን እንደነበረው መከራና ረሃብ ስለነበረ ካለበት ቦታ ወደ ሌላ ወደ ግብጽ ለመሄድ እንዳሰበ ታውቃላችሁ። ነገር ግን የሰራዊት ጌታ እግዚአብሔር ወደ ይስሐቅ ሕይወት መጣና ይስሐቅን እንዲህ አለው፣ ወደ ግብጽ አትውረድ፣ ወደ የትኛውም ቦታ አትሂድ። አሁን ባለበት ምድር፣ አሁን ባለበት ቦታ፣ አሁን ባለህበት ጊዜ ዘርን ዝራ ይለዋል። ምናልባት ጨለማ በዙሪያችሁ ላይ ሊበዛ ይችላል። ምናልባት ድምጻችሁን የሚቀበል አይዟችሁ በርቱ የሚላችሁ ሰው ላይኖር ይችላል። አይዟችሁ እኔ ካንተ ጋር ነኝ፣ እኔ ካንቺ ጋር ነኝ፣ በጸሎት ቀጥይ፣ በመዝሙር ቀጥይ፣ በስብከት ቀጥል፣ በእግዚአብሔር ባለ እምነት ቀጥል የሚል ሰው ላይኖር ይችላል። ነገር ግን እግዚአብሔር እንዲህ ይላል፣ አሁን ምድረ በዳ በሆነበት በዛው ቦታ ላይ ዘርን ዝራ፣ ጊዜው የአንተ ነውና፣ ጊዜው የአንቺ ነውና። እግዚአብሔር አምላክ ስለ ጊዜ ሲያወራ ሊባረካችሁ፣ ስለ ጊዜ ሲያወራ ሊያሳርፋችሁና ስለ ጊዜ ሲያወራ ሊያስቀጥላችሁ ነው። ይስሐቅ እንዲህ አለ፣ ወደ ግብጽ ወርዳለሁኝ፣ በግብጽ ወርጄ በሰላም መኖር እችላለሁኝ ብሎ ሲል ኖ ይስሐቅ አለ፣ አንተን መባረክ እዚሁ ነው። ይሄ ያንተ ጊዜ ነው። አባትህን እንደባረኩት አባትህ ክዳኔን ጠብቋል። አባትህ በመንገዴ ሄዷል። አባትህ እኔ ያልኩትን ነገር አድርጓል። ስለዚህ አሁንም አንተ እኔ የምልህን ብቻ አድርግ፣ እኔ አንተን እባርክሃለሁ። ታውቃላችሁ፣ ክረምት በመጣ ጊዜ በክረምት የማይዘራ በበጋ ጊዜ ባዶ ነገርን ይሰበስባል። ምንም ነገር ሳይሰበስብ ይቀራል።